ይህንን በቀን ውሏችሁ ወይም ደግሞ ሶሻል ሚዲያዎቻችሁ ላይ በአጋጣሚ ያያችሁትን ይህንን ምስል እንደገና ወደ አእምሯችሁ ያመጣል። ይህ ምስል በውስጣችሁ ላይ ምኞትን ሲሰራ ወይም ደግሞ ምኞትን ሲቀሰቅስ ከዚያ በኋላ ሰዎችን በዚህ ምኞት ማየት ስትጀምሩ እናንተ በዚህ ተጽዕኖ ውስጥ ወድቃችኋል ማለት ነው። ስለዚህ አስቀድማችሁ ነፍሳችሁ ይህንን ነገር መጥላት አለባት፣ መናቅ አለባት። ይሄ የኔ ህይወት አይደለም፣ በዚህ ህይወት መቀጠል አልፈልግም፣ በዚህ ነገር ዳግም መቸገር አልፈልግም ብላችሁ መወሰን አለባችሁ። ከዚያ በኋላ መንፈስ ቅዱስ የመንፈስ ፍሬን እንድታፈሩ ያደርጋችኋል። በመንፈስ ፍሬዎች ውስጥ ደግሞ አንደኛው ራስን መግዛት ነው። ስለዚህ ራሳችሁን መግዛት በተሳናችሁ በዚህ ጉዳይ ላይ ራሳችሁን እንድትገዙ ጸጋን ያበዛላችኋል ማለት ነው። ይሄ ደግሞ የገፋ ከሄደ በእያንዳንዱ የህይወታችሁ አቅጣጫ ላይ ተማሪዎች በትምህርታችሁ ላይ፣ ሰራተኞች ከሆናችሁ በስራችሁ ላይ፣ አገልጋዮች ከሆናችሁ በአገልግሎታችሁ ላይ ትልቅ ተጽዕኖ አለ። ይሄ ቀልድ አይደለም። ሰላም የተወደዳችሁ ወደ ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? በዚህ ቪዲዮ የዝሙት ሐሳብ እንዴት ወደ አእምሯችሁ ሊመጣ እንደቻለና ከዚህ ሐሳብ ነፃ የምትወጡባቸውን 3 መንገዶች አስተምራችኋለሁ። እነኚህ 3ቱን መንገዶች ሁሉንም ስቴፕ ባይ ስቴፕ ማድረግ አለባችሁ። አንደኛውን አድርጋችሁ ሁለተኛውን የማታደርጉ ወይም ደግሞ ሶስተኛውን የማታደርጉ ከሆነ ከዚህ ሐሳብ ፍጹም ነፃ ለመውጣት ትቸገራላችሁ። ስለዚህ ዛሬ የምጠቅስላችሁ እነኚህ 3ቱን መንገዶች ስቴፕ ባይ ስቴፕ ማድረግ አለባችሁ። ስለዚህ ቪዲዮውን እስከ መጨረሻ ድረስ በትኩረት ተከታተሉ። ይሄ ቪዲዮ እጅግ በጣም የሚጠቅም ስለሆነ ቪዲዮውን ላይክ በማድረግ ጀምሩ። እናንተ ላይክ ስታደርጉ ዩቲዩብ ይህንን ቪዲዮ ለብዙዎች ያደርሰዋል። ቪዲዮውን ሁላችሁም ላይክ በማድረግ ጀምሩ። አሁን በቀጥታ ወደ ቪዲዮ እናልፋለን። እሺ፣ በመጀመሪያ ደረጃ ይሄ የዝሙት ሐሳብ በአእምሯችሁ እንዴት ሊፈጠር ይችላል የሚለውን እንመልከት። ይሄ ሐሳብ በአእምሯችሁ የሚፈጠረው በማየት ነው። በማየት ማለት ነው። ምን በማየት ካላችሁ በተለያየ አይነት አጋጣሚ ሶሻል ሚዲያችሁን ስትጠቀሙ በማስታወቂያ መልክ በሚመጡ ፖርኖግራፊክ በሆኑ ኮንተንቶች፣ እነዚህ ኮንተንቶች ቪዲዮዎች ሊሆኑ ይችላሉ፣ ኢሜጆች ሊሆኑ ይችላሉ። እነኚህን ኢሜጆች በተለያየ አይነት አጋጣሚ ስትመለከቱ፣ እንዲሁም ደግሞ መንገድ ላይ፣ ትራንስፖርት ላይ፣ በስራ ቦታ በተለያየ አይነት አጋጣሚ እንደዚህ አይነት አለባበስ የለበሱ ሰዎችን ስትመለከቱ ያ ኢሜጅ በአእምሯችሁ ላይ ተቀርጾ ይቀመጣል። ከዚህ በኋላ ሰይጣን አንድ ነገር ያደርጋል። ልክ ስራ ስትፈቱ አእምሯችሁ ስራ ሲፈታ ኦር ብቻችሁን ስትሆኑ ኦር መኝታችሁ ላይ ሆናችሁ ይህንን በቀን ውሏችሁ ወይም ደግሞ ሶሻል ሚዲያዎቻችሁ ላይ በአጋጣሚ ያያችሁትን ይህንን ምስል እንደገና ወደ አእምሯችሁ ያመጣል። ያንን እንድታስቡ፣ ያንን እንድታሰላስሉ እንደገና ወደ አእምሯችሁ ያንን ምስል ያመጣል ማለት ነው። እዚህ ጋር ማስተዋል ያለባችሁ ነገር ያ ምስል እንደገና ወደ አእምሯችሁ መጣ፣ የሐሳብ እንደገና ወደ እናንተ መጣ ማለት እዚህ ተጽዕኖ ውስጥ ወድቃችኋል ማለት አይደለም። አንድ ሰው በዚህ ተጽዕኖ ውስጥ ወድቋል የምንለው በተለያየ አይነት አጋጣሚ ይሄ ምስል ወደ አእምሯችሁ ሲመጣ ያንን ምስል ይዛችሁ የምታወጡና የምታወርዱ ከሆነ የምታስቡ፣ የምታሰላስሉ፣ የምትቆዩበት ከሆነና ይሄ ምስል በውስጣችሁ ላይ ምኞትን ሲሰራ ወይም ደግሞ ምኞትን ሲቀሰቅስ እዚያ በኋላ ሰዎችን በዚህ ምኞት ማየት ስትጀምሩ እናንተ በዚህ ተጽዕኖ ውስጥ ወድቃችኋል ማለት ነው። ታስታውሳላችሁ በሁለተኛ ሳሙኤል መጽሐፍ ምዕራፍ 11 ላይ ያለውን ሐሳብ። ዳዊት በሰገነቱ ላይ ሲመላለስ አንዲት ሴት ሻወር ስትወስድ ያያታል። ከዚያ በኋላ ከተመለከታት በኋላ ስለዚያች ሴት ማጠያየቅ ጀመረ። የማን ሚስት ናት ብሎ ስለሷ ማጠያየቅ ጀመረ። ምን ማለት ነው? ስለሷ ማሰብና ማሰላሰል ጀመረ። ከዚህ በኋላ ይህንን ከማድረግ አልተከለከለም። አስጠራት፣ እንደወደደ እንደ ልቡ መሻት አደረገ ማለት ነው። በዝሙት ምን አለ? ወደቀ። ስለዚህ ይሄ ሐሳብ ወደ አእምሯችሁ ሲመጣ በዚህ ሐሳብ የምትቆዩ የምታወጡና የምታወርዱ ከሆነ ይሄ ሐሳብ በውስጣችሁ ላይ ምኞትን ይሰራል። ከዚያ በኋላ በዚህ ተጽዕኖ ውስጥ ትወድቃላችሁ ማለት ነው። መፍትሄው ምንድነው ወደሚለው እንምጣ። ይሄ ሐሳብ ወደ አእምሯችሁ እንዳይመጣ የምታደርጉበት የመጀመሪያው መንገድ መጽሐፍ ቅዱሳችን ከዝሙት ሽሹ ብሎ እንደሚናገር ከዚህ ሐሳብ መሸሽ ነው። እንዴት ነው የምሸሸው ብላችሁ ካላችሁ አንዳንዶቻችሁ ይሄ ሐሳብ ወደ እናንተ መምጣት የጀመረው ሶሻል ሚዲያዎቻችሁ ላይ ባያችኋቸው የተለያዩ አይነት ቪዲዮዎችና ፎቶዎች ነው። ስለዚህ እናንተ ማድረግ ያለባችሁ እንደዚህ አይነት ኮንተንቶች ከሚመጡባቸው ግሩፖችና ቻናሎች ራሳችሁን ነው ማራቅ ያለባችሁ።
በተለያየ አይነት አጋጣሚ ደግሞ እናንተ ጋር እንደዚህ ያሉ ፋይሎች ካሉ እነኚህን ፋይሎች በሙሉ መደለት አለባችሁ። እንደዚህ ያሉ ኮንተንቶችን በስልካችሁ ይዛችሁ ከዚህ ተጽዕኖ ነፃ ወጣለሁ ብላችሁ ብትሉ በፍጹም አትችሉም። ምክንያቱም አስቀድማችሁ ተሸንፋችሁን ያላችሁት ለመደለትና ከናንተ እንዲርቅ ፈቃደኛ አይደላችሁ። ስለዚህ የግዴታ እንደዚህ ያሉ ኮንተንቶችን ከስልካችሁ ላይ ማጥፋት አለባችሁ። አንዳንዶቻችሁ ደግሞ አስቀድሜ እንዳልኳችሁ በስራ ቦታ፣ መንገድ ላይ በተለያየ አይነት አጋጣሚ በአካል በምትገናኟቸው ሰዎች በእነዚያ ሰዎች ነው የተቸገራችሁት። ስለዚህ እናንተም በርትታችሁ ይህንን የመቋቋም አቅም እስክታገኙ ድረስ ከነኚህ ሰዎች የግድ መራቅ አለባችሁ። ምክንያቱም ይሄ አእምሯችሁ የፈጠረው የእናንተ ሐሳብ ሳይሆን የሰይጣን ወይም ደግሞ የክፉ የሲኦል ሐሳብ ስለሆነ ማለት ነው። ይሄ ደግሞ የገፋ ከሄደ በእያንዳንዱ የህይወታችሁ አቅጣጫ ላይ፣ ተማሪዎች በትምህርታችሁ ላይ፣ ሰራተኞች ከሆናችሁ በስራችሁ ላይ፣ አገልጋዮች ከሆናችሁ በአገልግሎታችሁ ላይ ትልቅ ተጽዕኖ አለው። ይሄ ቀልድ አይደለም። ስለዚህ እንዳልኳችሁ በመንፈስ በርትታችሁ ይሄንን የምትቋቋሙበት አቅም ላይ እስክትደርሱ ድረስ ከነኚህ ሰዎች መራቅ አለባችሁ። ይህንን ሁሉ አድርጋችሁ ግን በተለያዩ አይነት አጋጣሚዎች ሰይጣን ይህንን ሐሳብ በአጋጣሚ ወደ አእምሯችሁ እንደገና ሊያመጣው ይችላል። በዚህ ሰዓት የምታደርጉት ሁለተኛው ስቴፕ መቃወም ነው። የበረታ ከእምነት የሆነ ተቃውሞ ማለት ነው። አስቀድማችሁ ግን ነፍሳችሁ ይህንን ነገር ልትጠላው፣ ልትጸየፈውና ልትንቀው ይገባል። ውስጣችሁ በዚህ ነገር ተይዞና ታስሮ ይህንን ነገር ብትቃወሙ አይሆንም። ስለዚህ አስቀድማችሁ ነፍሳችሁ ይህንን ነገር መጥላት አለባት፣ መናቅ አለባት። ይሄ የኔ ህይወት አይደለም፣ በዚህ ህይወት መቀጠል አልፈልግም፣ በዚህ ነገር ዳግም መቸገር አልፈልግም ብላችሁ መወሰን አለባችሁ። ይህንን ከወሰናችሁ በኋላ በእምነት ልትቃወሙት ይገባል። ምን ብዬ ነው የምቃወመው ካላችሁ በማቴዎስ ወንጌል ምዕራፍ 16 ከቁጥር 22 እስከ 23 አንድ ሐሳብ አለ። በዚህ ምዕራፍ ላይ ጌታ ኢየሱስ ለደቀ መዛሙርቱ ተላልፎ እንደሚሰጥ እየተናገራቸው ነበር። ታዲያ በዚህ ሰዓት ጴጥሮስ አንድ ነገር ተናገረ። እንደዚህ ይላል፣ ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ፣ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ። እርሱ ግን ዘወር ብሎ ጴጥሮስን ወደ ኋላዬ ሂድ፣ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነብኛል አለው። ይሄ ሐሳብ የጴጥሮስ ሳይሆን የዲያብሎስ እንደሆነ ጌታ ኢየሱስ አውቋልና ወደ ኋላዬ ሂድ፣ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነብኛል ብሎ ተቃወመው ማለት ነው። ስለዚህ እናንተም እንዲሁ ይሄ ሐሳብ ወደ አእምሯችሁ ሲመጣ ልትቃወሙ የሚገባው ልክ እንደዚሁ ነው። ወደ አእምሮ የተላክ አንተ የዝሙት ሐሳብ በጌታ በኢየሱስ ክርስቶስም ወደ ኋላዬ ሂድ፣ እንደዚህ ብላችሁ በእምነት ልትቃወሙት ይገባል። በዚህ ሰዓት መጽሐፍ ቅዱሳችን ዲያብሎስን ግን ተቃወሙት ከናንተም ይሸሻል ብሎ እንደሚናገር ዲያብሎስ ሐሳቡን ይዞ ከናንተ ይሸሻል ማለት ነው። ሶስተኛው መጽሐፍ ቅዱሳችን መንፈስ ይሙላባችሁ፣ በወይን ጠጅ አትስከሩ፣ ይህ ማባከን ነውና ብሎ እንደሚናገር ማድረግ ያለባችሁ ነገር በመንፈስ መሞላት ነው። ዕለት ዕለት በመንፈስ ስትሞሉ መንፈስ ቅዱስ ሁለንተናችሁን እየተቆጣጠረና እየገዛ ይሄዳል። ሁለንተናችሁን ምን እያለ እየተቆጣጠረ ይሄዳል። የእናንተን የሆነ ነገር ሁሉ መንፈስ ቅዱስ እየተቆጣጠረ ይሄዳል። መሪያችሁ እርሱ ይሆናል። ከዚያ በኋላ መንፈስ ቅዱስ የመንፈስ ፍሬን እንድታፈሩ ያደርጋችኋል። ከመንፈስ ፍሬዎች ውስጥ ደግሞ አንደኛው ራስን መግዛት ነው። ስለዚህ ራሳችሁን መግዛት በተሳናችሁ በዚህ ጉዳይ ላይ ራሳችሁን እንድትገዙ ጸጋን ያበዛላችኋል ማለት ነው። ስለዚህ ማድረግ ያለባችሁ ይሄንን ነው። በእግዚአብሔር ፊት መንበርከክ፣ ፊቱን መፈለግ። መጽሐፍ ቅዱሳችን ወደ ጸጋው ዙፋን በእምነት ቅረቡ ብሎ እንደሚናገር ይህንን ጸጋ ለማግኘት ወደ እግዚአብሔር ፊት በእምነት ልትቀርቡ ይገባል። እግዚአብሔርን ምሕረት ልትጠይቁና ይህንን ጸጋ እንዲያበዛላችሁ ልትለምኑት ይገባል። ይህንን ባደረጋችሁ ሰዓት እግዚአብሔር አምላክ ጸጋን ያበዛላችኋል ማለት ነው። ውድ የቻናሌ ቤተሰቦች እንግዲህ የዛሬው ቪዲዮ ይህንን ይመስላል። ከዛሬው ቪዲዮ ብዙ እንደተማራችሁ ተስፋ አደርጋለሁ። በዚህ ቪዲዮ የእውነት እናንተ ተጠቀማችሁ ከሆነ ይህንን ቪዲዮ በዚህ ተጽዕኖ ውስጥ ላሉ ወዳጆቻችሁ ሼር አድርጉላቸው። እንዲሁም ደግሞ ቪዲዮውን ላይክ ያላደረጋችሁ ላይክ አድርጉ። እናንተ ላይክ ስታደርጉ ዩቲዩብ ይህንን ቪዲዮ ለብዙዎች ያደርሰዋል። ለዚህ ቻናል አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ሁኑ። ቻናሉ ሆሊ ቲዩብ ኢትዮጵያ ነው። እኔ ወንድማችሁ መልካሙ ሙሉጌታ ነኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በፖርኖግራፊ ዙሪያ ከዚህ ቀደም እዚሁ ቻናሌ ላይ በተከታታይ 5 ክፍሎች ያስተማርኩት ትምህርት አለ።
እነኛን ቪዲዮዎች ብታዩ እጅግ በጣም ይጠቅማችኋል። ምክንያቱም በእነዚያ ቪዲዮዎች ዲቴል ከዚህ ተጽዕኖ እንዴት ነፃ መውጣት እንደምትችሉ አስተምሬያለሁ። እነኛን ቪዲዮዎች አሁኑኑ ገብታችሁ ተመልከቷቸው። ወዳችኋለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ከዚህ ቪዲዮ ምን እንደተማራችሁ በኮሜንት መስጫው ቦታ ላይ አስቀምጡልኝ፣ አየዋለሁ። ተባረኩልኝ። ሻሎም ኃያላን። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።